አላህ ያወቃት ሰው ያልደረሰባት መልካም ስራ እንድትኖርህ ጥረት አድርግ። ከብዙ አፋት ሰላም የሆነችው እሷ ናት። ይሄ ሰው መካከል የምናደርገው የትኛውም ነገር ኸይር ሊሆን ይችላል። መቼም እንቱብዱ ሰደቃቲ ፈኒዕማ ሂየ ብሏል አላህ። ሰደቃን በግልጽ ብትሰጡ መልካም ነው፣ ለሌላም ሰው አርአያ ትሆናለህ ከጉራ እስከጸዳህ ድረስ። ወኢን ትኽፉሃ ወቱእቱሃ አልፉቀራ ፈሁወ ኸይሩን ለኩም፣ ደብቃችሁ ለድሃ ብትሰጡ ያ የተሻለ ነው ይላል። እንግዲህ የምትሰራውን ስራ ለአላህ ብለህ ሲሆን መወደስን አትፈልግም፣ ወይም ደግሞ መታየትን አትፈልግም። እስቲ አንድ ሳሊሕ ምን ይላሉ? ሰው ጥፋቱን የሚደብቀውን ያህል ኸይሩን ቢደብቅ ኖሮ የት ይደርስ ነበር? አሁን ምንድነው ሰው ሳት ብሎት ዚና ሰርቶ ከሆነ እንደ ትንሽ ኢማን ያለው ከሆነ አንድ ቀን እንደዚህ ዚና ሰርቼ ብሎ ያወራም፣ በጣም ይደብቃል። የሰራትን ኸይር ግን ያቆነጥንጠዋል። ሰው ካልነገረ ጨንቀዋል። ከዚህ ከሪያ በጣም መራቅ ያስፈልገናል ማለት። ወይም ደግሞ ሀብታችንን እንደምንደብቀው ሐሰናችንን ለመደበቅ እንጣር። ማንም ሰው ግድ ካልሆነበት በስተቀር ያለውን ቆጥሮ ለሰው ያወራል። እኔ ያህላለኝ አይልም። እንደውም ሰው ስለሱ እንዲያውቅ አይፈልግም፣ ሴክሬት እንዲሆን ይፈልጋል ሁሉ ነገር። ይሄ መሆን የሚገባው መልካም ስራ ላይ ነው በአብዛኛው ማለት። በዛሂር የሚሰራው መቼም ሰላተል ጀማዓ በድብቅ አትሰራም፣ ሰው ጋር ነው የምትሰራው። ጾም በጋራ ታፈጥራለህ፣ ጾማለህ። በተቻለ መጠን ግን ሰደቃም ዚክርም ምን ያህል ተስቢህ እንዳደረክ ምን ያህል እስትግፋር እንዳደረክ መላእክት ይጻፈው፣ አንተ ለሰው አታውራ። እቺ የኢኽላስ ነገር በጣም ትግል የምትፈልግ ነገር ናት። ከራስ ጋር መታገል የምትፈልግ ነገር ናት። መስራቱ አንድ ነገር ሆኖ የሰራነው ጥራት ያለው ሆኖ አላህ ዘንድ እንዲመዘገብልን ወይም ለዱንያ ፍለጋ ወይም ለዝና ፍለጋ ወይንም ደግሞ ጉራ ሁሉ ቢክድህ ሁሉ እውነትን ሊደብቅ ቢንቀሳቀስ ሁሉም እንደሌለህ ቢቆጥርህ አንተ መዓ አላህ ቀዊይ፣ ብቻህን ደካማ ነህ። አላህን ይዘህ ግን ጠንካራ ነህ። ወደ አላህ ስትጠጋ ዩሚዱከ ቢቁወት ምን ዐንዲህ፣ ከሱ በሆነ ኃይል ይሰጥሃል። አላህ ልብህን ያጸነዋል፣ ጉልበት ይሆናል። ልትመክር አስበህም ቢሆን ኸምር የሚጠጡ ሰዎች መካከል አትቀመጥ። በእርግጥ አንተ ልትጠጣ አይደለም፣ እንደውም ኸምር መተው እንዳለባቸው ልትመክራቸው ይሆናል። ግን ሰዎች ሲመለከቱ ኸምር እየጠጣህም እንደሆነ ሊያስቡ ይችላሉ። ስለዚህ ሰዎች ሊጠረጥሩን ሐራም ሊጠረጥሩን የሚችሉ ቦታ ላይ የሚያስጠረጥር ቦታ ላይ መገኘት እንደሌለብን እንማራለን። ከሰው ፊት የመከረኝ አዋረደኝ አሉ፣ ብቻዬን የነገረኝ ደግሞ መክሮኛል። ብቻውን አንድን ሰው እሱና ያን ጥፋት ያጠፋውን ሰው ብቻውን ገለል አድርጎ ክብሩን በማይነካ መልኩ ነገሮችን ለማስተካከል መጣር እንዳለብን እንማራለን።